ሰዋለው ለአምላኬ በእልልታ ጨምሬ ለኢየሱስ ምስጋናን ጨምሬ እስቲ በእልልታ በጭብጨባ ክብር ለጌታ በደንብ አባቶ እናመሰግንሃለን። እንጸልያለን በእግዚአብሔር ፊት እንደቆምን ነው ለደቂቃ just worship him። እግዚአብሔር ሆይ አመሰግንሃለሁ በሉት። ለፕራዲያና ማሶፕራላቬን መገኔ Oh yes, Father, we give you praise. ድምጻችሁን ከፍ አድርጉና በእግዚአብሔር ፊት እግዚአብሔር ሆይ አመሰግንሃለሁ በሉት። Father, I give you praise in the mighty name of Jesus. ምስጋና ይገባሃል፣ ክብር ይገባሃል። ላመልክ መጥቻለሁ በሉት። ጌታን ላከብር መጥቻለሁ። ሺካላዲያኖ ማንቶ ፕራላቬኒሜ ሌላቦ ሳንዶ ፕራዲያኖ ማያ ቦራኖ ቫዲያ Yes ኢየሱስ Oh yes መንፈስ ቅዱስ ያመሰግንሃለሁ። አመሰግንሃለሁ ጌታ መንፈስ ቅዱስ ባንተ ተሻግሬ Thank you Father, we give you praise። አልሞትኩም በሕይወት በጌታ በኢየሱስ ስም መንፈስ ቅዱስ ሆይን ጊዜ አሳልፈን ሰጠን። ይሄንን ሰዓት ላንተ ለየን። በጌታ በኢየሱስ ክርስቶስ ስም የምስጋናችን የአምልኳችን ድምጽ ወደ ማደሪያ ይግባ። We honor you መንፈስ ቅዱስ ከፍ ከፍ እናረጋለን። በጌታ በኢየሱስ ስም ጨለማችንን ስለገፈፍክ፣ ብርሃን በሕይወታችን ላይ ስለበራ፣ በጎነት በእኛ ላይ ስለተገለጠ በጌታ በኢየሱስ ስም እናመሰግንሃለን። የትኛውም የጨለማ አሰራር፣ የክፉ ምክርና ሐሳብ በጌታ በኢየሱስ ክርስቶስ ስም የተበተነ ነው። እግዚአብሔር ሆይ በቃል ብርሃን በመካከላችን ተመላለስ፣ ድምጽህን አሰማን። In Jesus name we pray። እስቲ ለእግዚአብሔር ክብር ከፍ ያለ ጭብጨባ እናረጋለን። Praise God። እግዚአብሔር አምላክ የተባረከ ነው። ጌታን ስለዚህ ጊዜ እጅግ አድርገን እናመሰግናለን። ድንቅ የሆነ የአምልኮ ጊዜ ነበረን። እግዚአብሔር ይባረክ፣ ጌታ ይመስገን። ሁላችሁም እንኳን ደህና መጣችሁ ማለት ፈልጋለሁ። እዚህ ያላችሁ ሁላችሁ ጎረቤታችሁን፣ ጓደኛችሁን፣ አጠገባችሁ ያለውን ሰው እንዴት ነህ ደህና ነህ ወይ ሰላም መጣ ሆይ በሉት። Praise God። ሃሌሉያ። ጌታ በዚህ አለ፣ መንፈስ ቅዱስ በዚህ አለ። አሜን። ኦንላይን ያላችሁ በተለያየ ዓለም ሆናችሁ ከኛ ጋር ጌታን የምታመልኩ ሁላችሁ you are welcome። በያላችሁበት ምድር በያላችሁበት ሀገር የጌታ ጸጋ ይብዛላችሁ። ለጓደኞቻችሁ ሼር ማድረግ አትርሱ። የጌታ መንፈስ በመካከላችን አለ and he will bless us። አሜን። የባረከን ነው ደግሞም ይባርከናል። እግዚአብሔር አምላክ የተባረከ ይሁን። መጽሐፍ ቅዱሳችሁን በሮሜ ምዕራፍ 1 ቁጥር 11 ላይ እናወጣና ላለፉት 3 ሳምንታት ስንነጋገር የነበረበትን ሐሳብ በዛ ሐሳብ ላይ እንገነባለን። ጌታ ይባረክ። ሮሜ 1:11 እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ ይላል። Praise God። አሜን። ምን እንደምታረጉ ነው የሚለው? እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ። የእግዚአብሔርን ጸጋ ወይም የእግዚአብሔርን የጸጋ ስጦታ ስለመካፈል ነው እየተነጋገርን የነበረው። በዛ ላይ ነው የእግዚአብሔርን ቃል እየገነባን የነበረው። Praise God። አሜን አሜን። ምናልባት የነበራችሁም ያልነበራችሁም ትዝታችሁ ወይም ሚሞሪያችሁን ሪፍሬሽ ለማድረግ ያህል ምን ነበር ያልነው? የእግዚአብሔር ሰው ሐዋርያው ጳውሎስ ጸጋን ሊያካፍላቸው ወይም ደግሞ መገለጥን ሊያካፍላቸው ይፈልግ እንደነበርና ለዛም ደግሞ ሊያያቸው ይፈልግ እንደነበር ነው የእግዚአብሔርን ቃል ያየን የነበረው። ስለ ሬቨሌሽን ስለ መገለጥ በጣም ሰፊና ጥልቅ የሆነ ሐሳብ ነው እየተነጋገርን የነበረው ያለነው። I believe ደጋግማችሁ ሜሴጁን ከሰማችሁ you will be blessed። Praise God። አሜን። ጌታ ይባረክ። በተለያየ ሌቭል በተለያየ ደረጃ የእግዚአብሔርን ጸጋ የእግዚአብሔርን ስጦታ የጸጋውን ስጦታ
ሊያካፍላቸው ፈልጓል። ያም የጸጋ ስጦታ ደግሞ በሐዋርያው ሕይወት ላይ ካለው ጊፍት ከተቀበለው ነገር መካከል አንዱ ታላላቅ ሬቨሌሽን ነው። ግሬት ሬቨሌሽንስ ወደሱ ሕይወት መጥተዋል። መገለጦች ከተቀበለው መገለጥ የተነሳ እንኳን ከመገለጡ ታላቅነት የተነሳ እንዳልታበይ ይላል አይደል? የእግዚአብሔር ቃል ሲናገር ሐዋርያ ጳውሎስ ሲናገር ከተሰጠኝ መገለጥ የተነሳ ምን ማለት ነው? የተገለጠለት መገለጥ ወይም የመገለጡ ሌቭልና ደረጃ እጅግ በጣም ከፍተኛ ነው። ሰው ሊያየው ሊሰማው የማይችሉ ነገሮችን አይቷል፣ ሰምቷል፣ ተገልጦለታል፣ ብርሃን ተካፍሏል። he received great revelations በጣም ብዙ መገለጦችን ተካፍሏል። ከዛ የተነሳ ለስጋዬ መጎሰሚያ ተሰጠኝ ይላል፣ እንዳልታበይ ይላል ሐዋርያ ጳውሎስ። ኢቭን የመጣብኝ መከራ አንዳንድ መከራዎች በህይወቴ ላይ ሲሆኑ ራሱ አለ ከሚገናኙት ከምኑ ጋር ነው? ከመገለጡ ጋር ነው። ጠላት እየተዋጋኝ አይደለም ማለት ፕሬዝ ጋድ አሜን። ከመገለጥ ብዛት ይመጣ መከራ አለ ማለት ነው። የመገለጡ ጥግ የመገለጥ ባለጠግነት መንፈስ ቅዱስ ያበራለት ብርሃን እጅግ ታላቅ በመሆኑ በዛ ምክንያት እንዳልታበይ እንኳን የሥጋ መውጊያ ተሰጥቶኛል ይላል። እግዚአብሔር ብዙ ጊዜ ያን ነገር ከህይወቴ እንዲያነሳ በጸልይም እንኳን ጌታ ምን አለኝ ያለው ጸጋዬ ይበቃሃል፣ ኃይሌ በድካምህ ምን ያደርጋል ይገለጣል አለኝ እያለ ስለተቀበላቸው ታላላቅ መገለጦች ብዙ ጊዜ ይናገራል። ስለዚህ የእግዚአብሔር ሰው ሐዋርያ ጳውሎስ በአዲስ ኪዳን ውስጥ ከጻፋቸው ኦልሞስት 24 መጽሐፍቶች መልእክቶች መካከል ሙሉ ለሙሉ ማለት ይቻላል it's full of revelation ሃሌሉያ አሜን። ሰው ምን ይላቸዋል? ይሄንን መገለጥ ላካፍላችሁ ፈልጋለሁ። I want to impart you this revelation ለምን ሲሉ ትጸኑ ዘንድ ስታብሊሽ እንድታደርጉ እንዳትናወጡ ህይወታችሁ በመሰረት ላይ የጸና እንዲሆን ነግራችኋለሁ። መጽናት ማለት ዴፕስ ነው አይደለም? ምንድነው መጽናት? ከምን ጋር ይገናኛል? ከጥልቀት ጋር ይገናኛል። የትኛውም ጥልቀት ያለው ነገር የጸና ነው። የእያንዳንዱ ግንባታ የእያንዳንዱ ቢልዲንግ ጥንካሬ የሚወሰነው በምኑ ነው? በጥልቀቱ ነው። how deep you dig የሚለው ጥያቄ ምን ያህል ነገር ሰርቫይቭ ታደርጋለህ የሚለውን ነገር ይወስነዋል። praise god አሜን። so depths እንዲኖራችሁ እንድትጸኑ ማለት ነው። ከዛስ መሰረታችሁ ጠንካራ እንዲሆን ፋውንዴሽናችሁ ስትሮንግ እንዲሆን ጠንካራ ክርስቲያኖች እንድትሆኑ የጊዜን ፈተና አልፋችሁ እንድትሄዱ praise god የጊዜ ፈተና በህይወታችሁ ላይ ይመጣል። በስራችሁ ላይ በአገልግሎታችሁ ላይ በትዳራችሁ ላይ you will be tested time will test you ያንን አልፋችሁ እንድትሄዱ አለ ትጸኑ ዘንድ praise god እግዚአብሔር ለአንድ ሰው የመጽናትን ጸጋ ያካፍላል። አሜን አሜን አሜን። የትኛውም ህይወታችሁን ለመንቀል እየታገለ ያለ ዛሬ በጌታ በኢየሱስ ስም የፈረሰ ይሆናል in Jesus name። የትኛውም እግዚአብሔር ከሰጣችሁ ነገር ሊነቅላችሁ የሚታገል ነገር እግዚአብሔር ካስቀመጣችሁ ስፍራ ሊነቅላችሁ የሚታገል ነገር እግዚአብሔር በህይወታችሁ ላይ ያመጣውን ነገር አንስቴብል ለማድረግ የሚታገል የትኛውም የጠላት እጅ ዛሬ በመገለጡ ጉልበት የተመታ ነው የሚሆነው። አሜን። ለዚህ ነው ሐዋርያ ጳውሎስ ሲመጣ ሲላቸው ምንድነው? I want to impart you the grace of God the gift በላይ ላይ ያለው መገለጥ ላካፍላችሁ ፈልጋለሁ። ለምን? ጥልቀት እንዲኖራችሁ መሰረታችሁ ጠንካራ እንዲሆን የጊዜና የሁኔታ ሰለባ እንዳትሆኑ praise god አሜን። ኮሚትመንት ዴዲኬሽን እና ትዕግስት እንዲኖራችሁ ጸጋ ላካፍላችሁ ፈልጋለሁ praise god። ስለዚህ ላስት ዊክ ስናይ የነበረው ሐሳብ ምንድነው? አንዱ ያካፈላቸው መገለጥ የክርስቶስን ጸጋ መገለጥ ነው the revelation of his grace አይደለም? ስናይ የነበረው የጸጋውን መገለጥ። ዛሬ ሌላ አንድ ነገር እንጨምራለን። ሃሌሉያ ትጸኑ ዘንድ
ዛሬ የምናየው ሐሳብ ምንድነው? የሚያካፍላቸው ጸጋ ካል ሌላው የተገለጠለት መገለጥ ምንድነው? የበረከቱ መገለጥ ነው። the revelation of the blessing of the Lord የእግዚአብሔር በረከት መገለጥ። አሜን አሜን። እስቲ የበረከቱ መገለጥ በሉ። የእግዚአብሔር በረከት መገለጥ ላካፍላችሁ እፈልጋለሁ ካለው ነገሮች መካከል እንዴት አወቅ ካላችሁኝ የሱ መልእክቶች ናቸው የተነጋገርን ያለ ነው። the revelation of the blessing of the Lord በህይወታችሁ ላይ ከሚያጸናችሁ ነገር አንዱ የእግዚአብሔር በረከት መገለጥ ውስጣችሁ መግባቱ ነው። I'm blessed ማለት አለባችሁ። praise God አሜን አሜን። ህይወታችን መነሳት ያለበት ከበረከት ነው። ሐሳባችን መነሳት ያለበት ከበረከት ነው። ስራ መስራት ያለብን ከበረከት ሜንታሊቲ ነው። praise God ከበረከቱ መገለጥ ነው የምንጀምረው። ከርግማን አይደለም፣ ከኩነኔ አይደለም። የብዙ ሰዎች ህይወት መጽናት ያልቻለበት ሜን ሪዝን because የእግዚአብሔር በረከት መገለጥ በውስጣቸው ስላልመጣ ነው። ብዙ ሰዎች ለመባረክ ሙከራ ያደረጉ ነው። ለመባረክ እየሮጡ ነው፣ እየታገሉ ነው፣ እየሰሩ ነው። ምን ለማለት? ለመባረክ ከላይ ከበረከት ሜንታሊቲ ከበረከት መገለጥ አይደለም ህይወታቸው የሚጀምረው። ስለዚህ ሐዋርያው ጳውሎስ ሊያካፍላቸው ከፈለገው ሬቨሌሽን ወይ መገለጦች መካከል አንዱ ምን የሚል ነው? በክርስቶስ ኢየሱስ you are blessed ይላቸዋል። ሃሌሉያ አሜን አሜን። you are blessed in him, in Christ። ሃሌሉያ አሜን የሚል ሰው አለ ወይ? you are blessed ኤፌሶን 1:13 እንደዚህ ነው የሚላቸው፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን። ሃሌሉያ የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል? ይባረክ። አሜን በሉ እስቲ። እስቲ በክርስቶስ ኢየሱስ በሉ እስቲ የባረከኝ። ሃሌሉያ we are blessed in him, in Christ። ምን ማለት ነው? secured በሆነ መንገድ ማንም ሰው ከናንተ ሊወስደውና ሊነጥቃችሁ በማይችል መንገድ የእግዚአብሔር በረከት ወደ ህይወታችሁ መጥቷል። በህይወታችሁ ላይ ያለውን ቻሌንጅ፣ በህይወታችሁ ላይ ማጣት ካለ፣ ፖቨርቲ ካለ፣ ዲፊካልት የሆነ ነገር ካለ፣ የትኛውም እርግማንን የሚወክል ነገር ካለ የምትዋጉት በዚህ መገለጥ ነው። you have to fight it። ይሄ መገለጥ ወደ ውስጣችሁ ካልገባ በስተቀር በፍጹም የእርግማንንና የድነትን ጉልበት መዋጋት አትችሉም። you will never fight it። መጽናት አትችሉም። ለዚህ ነው ብዙ ሰዎች ያላቸውን ችግር የሚፈቱበት ብዙ አይነት መፍትሄ ውስጥ የሚገቡት because ይሄ ብርሃን ውስጣችሁ ስላልገባ ነው። እናንተ አለ በክርስቶስ ተባርካችኋል። ሃሌሉያ እስቲ I'm blessed በሉ እስቲ። ሃሌሉያ ይሄ ብርሃን ውስጣችሁ መግባት አለበት። secured በሆነ መንገድ ተባርካችኋል። ማንም ሰው ሊወስደው የማይችል በረከት እግዚአብሔር ወደ ህይወታችሁ ልኳል። እንዴት ካላችሁ በክርስቶስ። በእናታችሁ ወይ በአባታችሁ የወረሳችሁት ነገር ሊኖር ይችላል። but be sure አንድ ነገር እርግጠኛ ሆኑ፣ in Christ you are blessed። every day ይሄንን አዋጅ ማወጅ አለባችሁ። every day ይሄን ነገር ሜሴት ማድረግ አለባችሁ። የህይወትን ፈተና ስትጋፈጡ መናገራል እኔ ተባረኩ ሰው ነኝ። ሃሌሉያ ይሄ ነገር በእኔ ህይወት ላይ ሊሰራ አይችልም። I will never accept it። I refuse ማለት አለባችሁ። praise God እንድትጸኑ የሚያስችላችሁ ሬቨሌሽን በውስጣችሁ መግባት አለበት። የሐዋርያት ሥራ ምዕራፍ 3 ቁጥር 26 ሲናገር ይላል እግዚአብሔር ብላቴናውን ባስነሳው ጊዜ እያንዳንዳችሁን ከክፋታችሁ መልሶ ይባርካችሁ ዘንድ አለ። ሃሌሉያ ምን ያረጋችሁ ዘንድ? ይባርካችሁ ዘንድ አስቀድሞ ወደ እናንተ ላከው። ኢየሱስ ወደ እናንተ ሲላክ አለ የመጀመሪያ አሳይመንቱ ይሄ ነው አለ። praise God እናንተን ከኃጢአታችሁ ሁሉ መልሶ ምን ያረጋችሁ ዘንድ? ይባርካችሁ ዘንድ so that he may bless you። ጌታ ኢየሱስ ይሄንን አሳይመንት ይዞ ነው ወደ ምድር የመጣው። ምን ማለት ነው? በዘፍጥረት 1:28 ላይ እግዚአብሔር አዳምንና ሔዋን የባረከው በረከት አለ። he blessed them ይላል። ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣
አይደለም እንዴ? ቢ ፍሩትፉል ሃቭ ዶሚኒየን ሰብድው ኢት ብሎ እግዚአብሔር ባረካቸው ነው የሚለው። ያን በረከት በኃጢአት ምክንያት አዳም ለሰይጣን አሳልፎ በመስጠቱ ምክንያት እርግማንን ወሰደ። ምን ተወሰደበት? በረከቱ ተወሰደ። የቱ ጋር ተወሰደ ካላችሁ ዘፍጥረት ምዕራፍ 3 ቁጥር 18 ላይ ስትሄዱ ምን ይላል? እንግዲህ አለው አንተ የተረገምክ ትሆናለህ አለው ይላል። አይደለም እንዴ? ካንተ የተነሳ ምድር የተረገመች ትሆናለች። ያ በረከት በእርግማን ተቀየረ። አሁን የኋለኛው አዳም መጣ። ፕሬዝ ጋድ አሜን የሚል ሰው አለ ወይ? የመጀመሪያው አዳም በረከታችን አስወስዶ እርግማንን ተካልን። የኋለኛው አዳም ግን አለ ከኃጢአታችሁ መልሶ ሃሌሉያ። ምን ማለት ነው? ከአመፃ መልሶ የአዳምን አመፅ መልሶ የአዳምን አለመታዘዝ መልሶ የአዳምን እግዚአብሔርን አለመፈለግ መልሶ አለ እናንተን ይባርካችሁ ዘንድ ያንን ብሌሲንግ ሪቨርስ ሊያደርግ ነው የመጣው አለ ኢየሱስ። አረ ሃሌሉያ። ሲጮክ በሉና አም ብሌስድ በሉ። አይሰማም? ተባርክ ያለው በሉ እስቲ። በክርስቶስ በሉ እስቲ ተባርክ ያለው። ሃሌሉያ። በብርና በወርቅ አይደለም የተባረኩት፣ በገንዘብ አይደለም የተባረኩት፣ ኢን ክራይስት። ሃሌሉያ አሜን አሜን። ምንም የማይጎለው በረከት ወደ ህይወት የመጣው ይሄንም መገለጥ ላካፍላችሁ ፈልጋለሁ ትጸኑ ዘንድ። የብዙ ሰዎች ህይወት ከእግዚአብሔር መንግስት ርቆ የወጣው በረከት የሚባል ነገር ፍለጋ ነው። ነገር ግን ኢን ክራይስት አለ በክርስቶስ ተባርካችኋል። አሜን አሜን። ከኃጢአታችሁ መልሶ ከክፋታችሁ መልሶ ይባርካችሁ ዘንድ። ስለዚህ በማንም ላይ መደገፍ አያስፈልጋችሁም። በረከታችሁ ዘላለማዊ ነው። አረ ሃሌሉያ። በረከቴ ዘላለማዊ ነው በሉ እስቲ። ሃሌሉያ። ኢሪቨርሰብል በሆነ መንገድ መልሶ በማይቀለበስ በረከት ተባርካቸዋል። ለዚህ ነው መጽሐፍ ሲናገር ምን አለ? nobody can curse you። ማንም ሰው እርግማን በህይወታችሁ ላይ ማስቀመጥ አይችልም። because you are blessed። ሃሌሉያ። ሲደግሙ ቢውሉ ሲያሟርቱ ቢውሉ ኔጌቲቭ ነገር ሲናገሩ ቢውሉ የትኛውንም አይነት ነገር በህይወታችሁ ላይ ቢያደርጉ you are blessed። ጧት ካልጋችሁ ስትነሱ ነው የተባረኩ ሰው ነኝ። ወደ ስራችሁ ስትሄዱ የተባረኩ ሰው ነኝ። ስራችሁ ቦታ ስትገቡ የተባረኩ ሰው ነኝ። in the name of Jesus የምነካው ነገር ይበዛልኛል። የረገጥኩትን ነገር ወርሳለሁ። እግዚአብሔር የጠላቶቼን ዳርቻ ያስወርሰኛል። in the name of Jesus። ለዚህ ነው መጽሐፍ ሲናገር የአብርሃም የእምነት የሆኑት አለ የእምነት ሰው ከሆነው ከአብርሃም ጋር ይላል የተባረኩ ናቸው። ገላትያ 3:8 የተባረኩ ናቸው። they are blessed። ሃሌሉያ አሜን አሜን አሜን። እግዚአብሔር አብርሃም እንደዚህ ያለ በምዕራፍ 2 ላይ በርግጥ ባርካለሁ። ሃሌሉያ። ዘርህን እንደ አሸዋ አበዛዋለሁ። ዘሮች አለ ጠላቶቻቸውን ደጅ ይወርሳሉ። አይወረሱም አለ ይወርሳሉ። in the name of Jesus። በድህነት አይወረሱም እነሱ ይወርሳሉ። በጨለማ አይወረሱም እነሱ ናቸው የሚወርሱት። why? because you are blessed። this is the revelation። የመገለጡን በረከት አካፍላችሁ ዘንድ ትጸኑ ዘንድ። ሃሌሉያ አሜን አሜን። በክርስቶስ ካለ በኋላ ቀጥሎ ነገር አለ በሰማያዊ ስፍራ ይላል። በሰማያዊ ስፍራ አሜን አሜን። you are blessed። በሰማያዊ ስፍራ in Jesus name። በሰማያዊ ስፍራ ስለተባረካችሁ በምድር ላይ በረከታችሁ ለመገለጥ ምንም የሚቸግረው ነገር የለም። you are safe። you are secured in the name of Jesus። ሰይጣን ውሸታም ነው። ኪሳችሁን ማመን የለባችሁም። አካውንታችሁን ማመን፣ ስራችሁን ማመን፣ ሲቹዌሽናችሁን don't believe። ያን አለ ማመን ያለ ቃሉን ነው ማመን ያለባችሁ። believe in the revelation። በሰማያዊ ስፍራ ይላል። በሰማያዊ ስፍራ በማቴዎስ 6 ላይ ሲናገር እንደዚህ አለ ብል ሊበላው ዝገት ሊያበላሸው ሌባ ቆፍሮ ሊሰርቀው በሚችልበት በዚህ በምድር ላይ ለራሳችሁ ሀብት አታከማችሁ ካለ በኋላ ነገር ግን ይላል ብል ሊበላው ዝገት ሊያበላሸው ሌባ ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ይላል። praise God አሜን አሜን። ምን ማለት ነው? በየትኛውም ሰርከምስታንስ ውስጥ ህይወታችሁ በበረከት እንዲቀጥል የሚያደርግ በየትኛውም የኢኮኖሚ ሁኔታ ውስጥ በየትኛውም የመንግስት ሰርከምስታንስ ውስጥ ህይወታችሁ በበረከት እንዲቀጥል የሚያደርግ የእግዚአብሔር በረከት በህይወታችሁ ላይ አለ።
let me tell you ይሄን ነገር ስነግራችሁ በህይወታችን ላይ ፈተና አይመጣም ማታለም ቴስት አይመጣም እያልኩ አለም በወደቀ ዓለም ላይ ነው የምንኖረው በወደቀ ሲስተም ውስጥ ነው የምንኖረው ቻሌንጆች ወደ ህይወታችን ይመጣሉ አንዳንድ ጊዜ የምንሰማው ድምጽ አለ ተባረክ ያለው አሁን አንዴ ተባረክ ያለው በሉ ስላችሁ በልባችሁ የምታስታውስ ነገር አለ ይሄም ይያለ ይሄም እየሆነ ይሄም ሳይሞላ ይሄም ጎሎ እምትሉት ነገር አለ there is something በአእምሮአችሁ ውስጥ ያወራ ያለ ነገር ግን የእምነት ሰው በመገለጥ አምባ ላይ የሚቆም ሰው ነው in the name of Jesus ምንኖረው በእምነት እንጂ በማየት አይደለም የምንመላለሰው በእምነት እንጂ በማየት አይደለም in the mighty name of Jesus እግዚአብሔር ሰርከምስታንሳችሁን ይቀይራል ያላችሁ ፋይናንሻል ሰርከምስታንስ በጌታ በኢየሱስ ስም ይቀየራል እዳ ነው ወደ ትርፍ ይቀየራል ኪሳራ ነው ወደ ብዙ ፍሬያማነት ይቀየራል ማጣት ነው ወደ መትረፍረፍ እግዚአብሔር ይቀይረዋል ነገር ግን ግራውንዳችሁ ሞት ያለበት ይሄ ነው እኔ የተባረኩ ሰው ነኝ ሃሌሉያ አሜን 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 have the revelation of your blessing in the name of Jesus hallelujah amen እርግማንን ማውራት ማቆም አለባችሁ ድህነትን ማውራት ማቆም አለባችሁ ማጣትን ማውራት ማቆም አለባችሁ ፒቲ ይሄ ፒቲ የሚባል ነገር አለ እንዲታዘንላችሁ ማውራት ማቆም አለባችሁ ሽንፈትን ማውራት ማቆም አለባችሁ you see ሰዎች ያንን ባወሩ ቁጥር ደስ ይላል ችግር ማውራት ደስ ይላል ያሻሻል በቃ ደስ ይላል ችግር ማውራት ታውቃላችኋል ችግር ማውራት ደስ ሀዘን ማውራት ፕሮብሌም ማውራት በራሱ የሆነ የሚያክላችሁ ነገር somewhere እጅ የማይደርስበት ማከኪያ ቦታ አለ መከራ ሲያወራ ሰው የሚታከክለት I refuse ማለት አለበት Jesus name እኔ የተባረኩ ሰው ነኝ አሜን አሜን የተባረኩ ሰው ሪያሊቲው ነው ሪያሊቲው አይደለም ሪያሊቲው መገለጡን ነው ማውራት ያለብሽ ሪያሊቲውን አይደለም ሬቨሌሽኑን ነው ማውራት ያለብሽ አሁን ያወራለው ስለ መገለጥ ነው ስለ ሪያሊቲ አይደለም ስለ ፋክት አይደለም ስለ ተጨባጭ ሁኔታ አይደለም ያወራለው it's a revelation ለምትካፈሉት መገለጥ ይሄ ነው በክርስቶስ ኢየሱስ በሰማያዊ ስፍራ እግዚአብሔር ባርኳቸዋል ይሄ በረከት በህይወታችሁ ላይ ስራ ይጀምራል እየሰራ ነው ያለው it's working and you will see the fruits አረ ሃሌሉያ አያችሁ ብዙ ጊዜ ችግር የማታወሩ ከሆነ ሰዎች በጣም ብዙ ገንዘብ እንዳላችሁ አስዩም ያደርጋሉ እንደዛ ነው የሚገምቱ ሰዎች ምንም አይነት ችግር የማታወሩ ከሆነ በጣም ትልቅ ገንዘብ እንዳላችሁና ሁሉ ነገር እንደተሳካላችሁ ነው ሰዎች የሚያስቡት praise God ምንም ክፋት የለውም እንደዛ ማሰባቸው ምስኪን ነው ብለው ከሚያስቧችሁ ይሄማ ተንደላቋል ቢሉ ይሻላል praise God በቃ የሚያረጋውን አጥቷል ቢሉ ነው የሚሻለው I feel ይወላችሁ ሰው ሲያዝንልኝ ማየት አልወድም I hate it no ምስኪን መስሎ መታየት is not my choice praise God አሜን 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 ለዚህ ነው ብዙ ሰዎች አዝኑልኝም ጌታ ይባረክ and it's a good sign it's a good sign አንተማ ምን ትሆና ይላሉ ምን ሆናለሁ praise God ምንም አልሆንም አያችሁ ምንም እንደማትሆኑ መታመኑ ራሱ it's a blessing you are blessed የተባረኩ ሰው ነው ለብዙዎች የምተርፍ ሰው ነኝ እግዚአብሔር የብዙዎች መድኃኒት ያደርገኛል አረ ሃሌሉያ አሜን ኢዮብ እኮ ያለው እንደዛ ነው ወደ አደባባይ በወጣው ጊዜ ያዝኑልኝ ነበር ያለቅሱልኝ ነበር አይደለም ያለው ኖ ከተቀመጡበት ይነሱ ነበር አለ እኔ ከተናገርኩ በኋላ መልሰው አይናገሩም ነበር አለ መንገድ ይለቁልኝ ነበር አለ praise God ለውሩ ደግሞ አይን ነበርኳል praise God እውሮች ጋር ሲሄድ አይን እንደበራላቸው ነበር የሚያስቡታል ድምጼን ሲሰሙ they feel like አይናቸው እንደ ሪስቶር እንደሆነ what a blessing እግዚአብሔር እንደዚህ አይነት በረከት ነው ያደረጋቸው አሜን ትላላችሁ ወይ በብሉይ ኪዳን ውስጥ የአብርሃም በረከት ኢዮብን እንደዚህ ከባረከው በክርስቶስ ኢየሱስ ደግሞ ወደ እናንተ የመጣው በረከት ለብዙዎች ገና አይን ትሆናላችሁ የብዙዎች ተስፋ በእናንተ ይታደሳል ለብዙዎች መነሳት ምክንያት ያረጋቸዋል እግዚአብሔር you will be a blessing እግዚአብሔር ለአብርሃም ያውን እባርካለሁ አለ ለበረከትም አደርጋለሁ you will be blessed many nations ብዙ ህዝብ አንተ ምክንያት ይባረካሉ አሜን አሜን ስለዚህ በመገለጡ አምባ ላይ መውጣት አለብን I'm blessed ሲተባረክ ያለው በሉስቲ አረ ሃሌሉያ አሜን 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 ቻሌንጁን አይደለም የማወራው ችግሩን አይደለም የማወራው መገለጡን ነው ቀጥሎ እንደዚህ አለ በመንፈሳዊ በረከት ሁሉ
in every spiritual blessing. Hallelujah. Amen, amen. መንፈሳዊ በረከት ምን አይነት በረከት ነው? It's the ultimate blessing ነው። በነገራችን ላይ አንዳንድ ሰው ምን ይላል ስለ ፋይናንሻል ብሌሲንግ ምናምን ስንናገር ይሰማና ኖ እኛ የተባረክነው በመንፈስ ነው፣ ወደ ምድር አታውርዱት፣ ምድራዊ አታርጉት፣ ስጋዊ አታርጉት፣ መሬት አታስይዙን ምናምን ይላል። ምን ማለቱ ነው? መንፈሳዊ በረከት ቀላል፣ ስጋዊ በረከት ደግሞ ከባድ እንደሆነ ነው የሚስሉብን። Listen to me. ይሄንን ምነግራችሁን ስሙ። በመንፈሳዊ በረከት የተባረከ ሰው በስጋዊ በረከት ሊረገም አይችልም። It's not possible. ይሄን ምሳሌ ብዙ ጊዜ ተናግሬያለሁ። በፓውንድ እንግሊዝ ሀገር በፓውንድ ሚሊዮነር የሆነ ሰው በብር ድሃ ሊሆን አይችልም። It's not possible. It's not possible. possible አይደለም። በፓውንድ ሚሊዮን አይደለም እኮ እናንተ 1 ሚሊዮን ፓውንድ ካላችሁ ምናልባት ለንደን ውስጥ ወይም እንግሊዝ ውስጥ ሀብታም ላትባሉ ይችላልላችሁ። maybe it's a middle class. maybe እንደውም middle class ነው 1 ሚሊዮን ፓውንድ praise God. በኢትዮጵያ ስንት መጣ ማለት ነው? I'm telling you maybe ብዙ ነው አይደለም? It's a lot. maybe ከ100 በላይ ነው መሰለኝ። ከ200 ሚሊዮን በላይ ነው። can you imagine? እናንተ ለንደን ሚድል ክላስ የሆነ ተባላችሁ ሰዎች immediately አዲስ አበባ ስትደርሱ መልቲ ሚሊዮነር ትባላላችሁ። ባለ ብዙ ሚሊዮኖች ወጡ ገቡ ሄዱ ትባላላችሁ። ሽቶ የሚቀቡት እንደዚህ አይነት ነው ሳቸው ይባላል ማለት አይደለም እንዴ? ቲክቶክ ላይ ከተከተካችሁት በተለይ ይነገርላችኋል። ህይወት እንትን በሉ ቢዝነስ ክላስ ተቀምጠው አውሮፕላን ውስጥ በረሩ ይባላል። praise God as if it's a big deal ማለት ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ ተባርከ ስታበቃ በምድር ላይ ደሃና የተረገመ መሆን አትችልም። It's not possible. ፕራክቲካል ሎጂካልም አይደለም። የእግዚአብሔር በረከት በእኛ ላይ ነው ያለው። አሜን እምይሷል ወይ? በመንፈሳዊ በረከት ሁሉ የባረከን በላቀው በረከት in the name of Jesus በጽድቅ የባረከን በቅድስና የባረከን በዘላለም ህይወት የባረከን የእግዚአብሔር ልጅ በማድረግ የባረከን ኧረ አሜን 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 የእግዚአብሔር ቤተሰብ አባል በማድረግ የባረከን in the name of Jesus ከጨለማው መንግስት ወደ ብርሃን መንግስት ያፈለሰን ይሄንን በረከት የባረከን እግዚአብሔር ያንተን ቤት ክራይ መክፈል የማይችልበት ምንም ምክንያት የለም። It's not possible. You are blessed. Amen amen. I settle my case. I'm blessed ማለት አለባችሁ። I'm blessed. አያችሁ ሰዎች የሰማዩን አታውርደው የሚባል ነገር የለም። it's የተያያዘ ነገር ነው። praise God የሰማዩ በረከቴ ሳይድ ኢፌክቶች አሉት፣ ተያያዥ መዘዞች አሉት። praise God አሜን የሚል ሰው አለ ወይ? አሜን አሜን it's the side effect. every physical blessing የስጋው በረከት በጠቅላላ የሰማያዊው በረከት መዘዞች ናቸው። ሃሌሉያ I'm too blessed ማለት አለባችሁ። የእግዚአብሔር በረከት መገለጥ አሜን 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 የሚል ሰው አለ ወይ? praise God ምንም አይነት ነገር በሌለበት ዘመን ነው እንደዚህ አይነት ትምህርቶችን ማስተምር የነበረው። when we had nothing ሰዎች ሎኬሽን አብዛኛው ሰው ሎኬሽን ውስጥ ከተን በሚያዞርበት ዘመን I used to preach about the blessing. ምንም ነገር ምንም እዚህ ምድር ላይ ምንም ነገር የ10,000 ብር መኪና ሰው ሲገዛ ተሰብስበን የምስጋና ፕሮግራም በመናረግበት ዘመን ነበር ይሄን ስብከት የምሰማ። ተሰብስበን ቤተክርስቲያን እንዴ መኪናማ ትልቅ ነው። ምንድነው ይሄ ስሙ 5110 ኖኪያ ገዛ ተብሎ ያመሰገንበት ጊዜ አለ። 5110 የምትባል ኖኪያ ታውቃላችሁ? አንዳንዶቻችሁ አልደረሳችሁም ሁሉ በዛ ስልክ ላይ ጌታ ይባረክ። ኖኪያ ነው 5110 ይባላል። አንድ ቀን አንድ ጓደኛችን እሱን ገዛ። ጌታና ከበር ተሰብስበን እግዚአብሔር አምላክ ኖኪያ ወደ ሰፈራችን የፖሊስ ሬዲዮ እኮ ነው የሚያክለው እኮ የትልቅ ዘንግ ያለው ተሸክሞ የሚዞረው በምስጋና ጌታን ያከበር ነው። I'm telling you
የእግዚአብሔር በረከት በሕይወታችን ላይ ይሰራል። you will see ይህ ዓመት ከማለቁ በፊት የሚከፈቱ ደጆች አሉ፣ የሚከፈቱ ምዕራፎች አሉ። እግዚአብሔር በሕይወታችሁ ላይ የሚያመጣው ደጅ አለ ነው የምለው። አሜን አሜን። የተረገማችሁ አይደላችሁ። you are blessed። በሕይወታችሁ የሚያጸናችሁ ነገር ይሄ ነው። ሰዎች ይውላችሁ ከአንድ ሰው ጋር የተጫወትኩ ነበርና አንድ ሰው ምን አለ እያወራኝ አንዲት ሴት ሁለት ልጆቿ በመኪና አደጋ ሞቱባት አለ። ከዛ በኋላ ሰባኪዎቹ መተው ለቅሶ ላይ ምን አሉ? እግዚአብሔር በጣም ስለሚወዳቸው ልጆችሽን ወሰዳቸው ብሎ ሰበከ። ከዛ ሴትዮዋ በጣም ልቧ ተሰበረ። እግዚአብሔር ምን አይነት ሰልፊሽ ቢሆን ነው ከኔ ወስዶ ለራሱ የሚያረጋው ብዬ በጣም ተሰበርኩ አለች። በጣም ከዛ በኋላ የሆነ ቀን ከብዙ ዓመት ስብራት በኋላ ቸርች ውስጥ ሄጄ እየሰበክ አንድ አገልጋይ መጣና እግዚአብሔር መልካም ብቻ ነው አለኛል። እግዚአብሔር መልካም ብቻ ነው። እግዚአብሔር እናንተን ለመስበር የሚያደርገው ነገር የለም። ከእግዚአብሔር የምትቀበሉት በጎ ነገር ብቻ ነው። in the name of Jesus። ሰይጣን ነው በሕይወታችሁ ላይ ሐዘንን፣ ጉዳትን፣ መከራን፣ ጨለማን የሚልከው። እግዚአብሔር የሚልከው ፍቅርን ነው፣ ሰላምን ነው፣ በጎነትን ነው እያለ ሲሰብካለች ያለት ከእግዚአብሔር ጋር ታረኳለች። ከእግዚአብሔር ጋር ያስታረቀኝ መልእክት አለች እግዚአብሔር መልካም ብቻ ነው የሚለው መልእክት ነው። ዘመኔን በሙሉ በእግዚአብሔር ላይ ቂም ይዤ የምኖር ሰው ነበርኩ። ይሄ የኩነኔ መልእክት የሰውን ልብ የሚሰብር ነው፣ እውነት አይደለም። እግዚአብሔር የበረከታችን አምላክ። አሜን አሜን አሜን። የምታልፉበት መከራ በእግዚአብሔር የተላከ አይደለም፣ አጋንንት ወደ ሕይወታችሁ የላከው ነው። ዛሬ በጌታ በኢየሱስ ስም የእግዚአብሔር በረከት ለመከራችሁ መጨረሻ ያደርግለታል። ለየትኛውም ጨለማ በጌታ በኢየሱስ ስም ገደብ ያደርግለታል። አይ ሪፊውዝ ማለት አለባችሁ። እግዚአብሔር አምላክ የበረከት አምላክ ነው። አሜን አሜን አሜን። አም ፕሬይንግ ዛሬ አንድ መገለጥ፣ አንድ ብርሃን ወደ ሕይወታችሁ እየመጣ ነው። አሜን። ሲናገር እንደዚህ ያለ ስፒሪቹዋል ብሌሲንግ ሜንታሊ፣ ፊዚካሊ፣ ስፒሪቹዋሊ እግዚአብሔር የባረከን ሰዎች ነን። አሜን። ሕይወታችን የሚገናኘው በቀጥታ ከበረከት ጋር ብቻ ነው። ኤክስፔክት የምናረገው በረከት ነው። ስልካችን ሲጮህ የምንጠብቀው በረከት ነው። ማለዳ ጧት ስንነሳ ኤክስፔክት ኢትስ ብሌሲንግ ኤቭሪ ዴይ። ብታምኑም ባታምኑም ኤቭሪ ዴይ አይ ኤክስፔክት ጉድ ቲንግስ። አይ ኤክስፔክት ዛሬ ደግሞ ምን አይነት ብሬክ ስሩ የሆነ እግዚአብሔር የሚያመጣው፣ ምን አይነት ኔትወርክ የሆነ እግዚአብሔር የሚሰጠኝ፣ ከምን አይነት ሰው ጋር የሆነ እግዚአብሔር ኮኔክት የሚያደርግ፣ ለማን የሆነ እግዚአብሔር በረከት። አይ ዲስ ኢዝ ማይ ዴይ እያልኩ ነው። አይ ኤክስፔክት ጉድ ቲንግስ። ሃሌሉያ። ለቅጽበት ኔጌቲቭ የሆነ ቶት ወደ አይምሮዬ ሲመጣ ይመጣል። በሁላችንም አይምሮ ውስጥ anything about you፣ ስለ ልጆቻችሁ፣ ስለ ቤታችሁ፣ ስለ ሕይወታችሁ something negative ሲመጣ I fight it immediately. I refuse. In Jesus name I bind every demonic attack. አሜን አሜን። እኔ የተባረኩ ሰው ነኝ። እስቲ የተባረኩ ሰው ነኝ በሉ እስቲ። yes አሜን። ፋይናሊ እንደዚህ አላቸው ከዓለም ሳይፈጠራል የተባረካችሁ ደግሞ በፊቱ ቅዱስና ነውር አልባ እንድንሆን ዓለም ከመፈጠሩ በፊት አስቀድሞ በእርሱ መርጦናል። ሃሌሉያ አሜን። እርግማንን ከማየታችሁ በፊት ተባርካችኋል። that's your blessing። በረከታችሁ ነው የቀደመው፣ ሕይወት ነው የቀደመላችሁ። አሜን አሜን አሜን። I'm blessed። ሃሌሉያ። የእግዚአብሔር መንፈስ በዚህ አለ። እግዚአብሔር ሰርከምስታንሳችሁን ይቀይራል። ያለንበትን ሰርከምስታንስ ይቀይራል። receive this revelation። ሃሌሉያ። የተባረኩ ሰው ነኝ። ቤቴ የተባረከ ነው። ልጆቼ የተባረኩ ናቸው። ጤናዬ የተባረከ ነው። የእግዚአብሔር ቃል ተባርካል ብሎኛል። then I'm blessed። አሜን አሜን። praise God። number 8 ከዛ ጀምሮ ነው እንግዲህ praise God። ሌላ ምን መገለጥ አካፈላቸው? the revelation የእግዚአብሔር presence ወይም የእግዚአብሔር መንፈስ በውስጣችን እንደሚኖር ያን መገለጥ መካፈል አለብን። we have to have that revelation። ሊያስተምራቸው የፈለገው ሌላው መገለጥ ይሄ ነው። የክርስቶስ የእግዚአብሔር መንፈስ በእኛ ውስጥ እንዳለ the revelation of the dwelling presence of God
ይሄ መገለጥ ነው። በውስጤ የእግዚአብሔር መንፈስ አለ ማለት ዕውቀት አይደለም። it's a revelation። ያ ብርሃን ያ መገለጥ ውስጣችሁ ሊመጣ ያስፈልጋል። ውስጣችሁ ያለ ነገር ኖርማሊ ላይታይ ይችላል። ይሄ ታላቅ መገለጥን ይጠይቃል። መንፈስ ቅዱስ በእኛ ውስጥ አለ። አሜን። እስቲ የእግዚአብሔር መንፈስ በሉ እስቲ በእኔ ውስጥ አለ። ሃሌሉያ። ሮሜ 8:10 ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሙታን ያስነሳው በውስጣችሁ የሚኖረው አለ በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ምን ያደርገዋል? ይሰጠዋል። you have the Holy Spirit in you። የእግዚአብሔር presence በእናንተ ውስጥ አለ። መንፈስ ቅዱስ የእግዚአብሔር ህልውና ነው። የእግዚአብሔር መገኘት ነው። ሃሌሉያ። ኦርዲነሪ ሰው አይደለም። እግዚአብሔር በእኔ ውስጥ አለ። be conscious of his presence። ይሄ መገለጥ ነው። ይሄ መገለጥ this is a revelation። ዕውቀት ሊሆን አይችልም። አሜን አሜን። he is in you። ለምን ሲል እንደዚህ አለ? ሕይወትን ሊሰጥ አለ። ሟች ለሆነው ሰውነታችሁ። ይሄን በደንብ ስሙ። ኢሞርታል ለሆነው ቦዲ ወይም ሞርታል ለሆነው ቦዲ፣ ሟች ለሆነው ወይም ለሞት ሰብጀክትድ ለሆነው ለሞት ታልፎ ለተሰጠው ሕይወታችሁ አለ። ለዛ ሰውነታችሁ ሕይወትን ሊሰጥ የእግዚአብሔር መንፈስ እናንተ ውስጥ አለ። in the name of Jesus። ክርስቶስን ከሞት ያስነሳው in the name of Jesus። የትንሣኤው ኃይል አለ። የትንሣኤው ጉልበት በእናንተ ውስጥ አለ። he is in you። ከዛስ ያለበት የመጀመሪያውና አንደኛው ፐርፐዝ አለ ሟች ለሆነው ሰውነታችሁ አለ ሕይወትን ይሰጠዋል። in the name of Jesus። በጌታ በኢየሱስም every sickness every disease የትኛውም ሕይወታችሁን ሊያጠፋ የመጣ የበሽታ ኃይል በውስጣችሁ ባለው በመንፈስ ቅዱስ ይበላል እያለ ነው። አሜን አሜን አሜን። remember ሟች ለሆነው ሰውነታችሁ፣ ሟች ለሆነው ሰውነታችሁ in the name of Jesus። አያችሁ፣ ምናልባት በሽታ በውስጣችሁ ያለው ሊገላችሁ ነው፣ ሊያጠፋችሁ ነው፣ ሊያሰቃያችሁ ነው። የሆነ ነገር በውስጥ አለ ሲል ዲስኮምፈርት ሊሰጣችሁ ነው። መንፈስ ቅዱስ ግን በእናንተ ውስጥ ያለው አለ ሟች ለሆነው ለዚህ ሰውነታችሁ አለ ሕይወትን ሊሰጥ ነው። every morning በልሳን ስትጸልዩ አለ ይሄ ስጋችሁ ሕይወትን የተካፈለ ነው። ላይፍ ሕይወት ተሸክማችሁ ነው መዞሩት አለ። ሕይወት ሰጪ መንፈስ በእናንተ ውስጥ አለ። in the name of Jesus። the healer is in you። ፈዋሹ በእናንተ ውስጥ አለ። መድኃኒቱ በእናንተ ውስጥ አለ። የትኛውም ገዳይ የተባለ ድምጹን ያሰማችሁ ሰርከምስታንስ በሰውነታችሁ ውስጥ ካለ አለ ሕይወት ሰጪም በእናንተ ውስጥ አለ እያለ ያ መገለጥ በውስጣችሁ መግባት አለበት። the healer is in me ማለት አለባችሁ። ኧረ ሃሌሉያ አሜን አሜን። ሰውነታችሁ ሊፈውስ he is in you። praise God። oh yes የእግዚአብሔር መንፈስ መካከላችን አለ in the mighty name of Jesus። አሜን አሜን። last week ለአንድ ሰው እየጸለይኩ ነበር። last week ሮብ ወይ ሐሙስ አንድ ሰው ደወለልኝ። ከዛ በኋላ አሞኛል፣ ጉሮሬን አሞኛል፣ ካመመኝ ወራት ሆኗል። አሁን ሐኪም ጋር ሄጃለሁ። በጣም መጥፎ ነገር ነው የነገሩኝ። ከአሜሪካ ነው የሚደውለው። በጣም ሶስት መጥፎ በሽታዎች ሊሆኑ እንደሚችሉ ነገሩኛ። ሶስቱም የማይመረጡ ነገረኛል። የትኛውንም ብመርጥ አያዋጣኝም ማለት ከነዚህ ከሶስቱ አንዱ ነው የሚሆነው ብሎ 3 ኦፕሽን ሰጠኛል ሐኪሙ እንድመርጥ። can you believe this? መተኛት አልችልም አለ፣ አልበላም አለ፣ ምንም በቃ ቁጭ ብዬ ነው ማድረው። በቃ ልሞት ነው አለኛ። I'm dying። ልሞት ነው ፓስተር አላቆም ማቆሶ አለም the first time ነው ቴክስት ያደረገልኝ። ለ4-5 ዓመት ያንተን ትምህርት እከታተላለሁና I wish to die። በቃ አሁን መሞት ነው የምፈልገው። እግዚአብሔር የሆነ ነገር እንዲያደርግልኝ ብቻ አሁን መደወል። እኔ ደግሞ ያለት በፍጹም ለሰው መደወልም ከሰው ጋር ማውራት የሚችልበት ሁኔታ ውስጥ አልነበርኩ እኔ ራሴ በፍጹም I couldn't። ከዛ እያለ መጨረሻ ልክ ወደ አልጋዬ ሊሄድ ስለ መጨረሻውን ቴክስት ላከ። I said let me pray for him አልኩ። I don't know him። ከዛ ለሃይ ነገርኳትና ሩም ውስጥ ሄጄ
ማን አልኩት እንደዚህ ነኝ ምንድነው ይሄን አሉኝ ኦኬ ሌትስ ፕሬይ በቃም ሌትስ ፕሬይ በእውነት ነው የምነግራችሁ ምን ብዬ እንደጸለይኩ ራሱ እኔ ራሴ አላስታውስ but I prayed in the spirit በልሳን ጸለይኩለት I prayed for you ከዛ በኋላ ቻው አልኩት ሄደ ትናንትና ደወለ praise God ፓስተር አለኝ መድኃኒቴን ሁሉ ጥያለሁ አለ ያበጠው ነገር የት እንደሄደ ማቀው ነገር የለም አለ እንቅልፍ አይደለም አለ ሬሳ ሆኛለሁ አለ praise God አፒታይቴ ተከፍቷል አምሂል ጌታ ፈውሶኛል እንደው ባክ ተናገርልኝ ይሄን ጉድ ተናገርልኝ አለ praise God አረስቲ ለእግዚአብሔር ክብር አምጡ በደም this is healing አሜን አሜን ለምን ፈዋሹ በእናንተ ውስጥ አለ መድኃኒታችሁ በእናንተ ውስጥ አለ ያንን የሞት አዋጅ የሚቀለብስ ህይወትን የሚሰጥ መንፈስ በእናንተ ውስጥ አለ ኢየሱስን ራሱ አለ ከሞት ያስነሳው አለ in the name of Jesus የሞትን ጣራት ፍቶ ያስነሳው መንፈስ በእናንተ ውስጥ ይኖራል he is in you አሜን አሜን every bad news በጌታ በኢየሱስ ስም ሪቨርስ ያደርጋል every bad news የትኛውም ክፉ ዜና በሰውነታችሁ ላይ የተነገረ የታቀደ የታለመ in the mighty name of Jesus በጌታ በኢየሱስ ስም ስሩ ተነቀደ ዛሬ ይሄንን መገለጥ መውሰድ አለባችኋል Christ in you በእናንተ ውስጥ አለ ኧረ ሃሌሉያ ሟች ለሆነው ሰውነታችሁ ምን ሊሰጥ ህይወትን ሊሰጥ praise God ምናልባት እየሰማ ይሆናል ጌታ ይባረክ አሜን አሜን ዋው የጌታ መንፈስ እዚህ አለ ፈዋሹ ኢየሱስ ባንተ ውስጥ አለ ፈዋሹ መንፈስ ቅዱስ ባንቺ ውስጥ አለ he is in you ኧረ ሃሌሉያ ተመልከቱ ይህ መንፈስ ቅዱስ በእኛ ውስጥ አለ ለምን ከእግዚአብሔር ጋር ህብረት እንድናደርግ ለዚህ ነው ቀጥሎ እዛው ምዕራፍ 8 ቁጥር 14 ጀምሮ ሲናገር አባ ብለን የምንጠራበት የልጅነት መንፈስ ምን አረጋችሁ ይላል ተቀበላችሁ he is here he is in you ለምን so that you can fellowship ከአባታችሁ ጋር ህብረት እንድታደርጉ መንፈስ ቅዱስ በእናንተ ውስጥ አለ ሃሌሉያ I know you are here ማለት አለባችሁ በእኔ ውስጥ እንዳለ አውቃለሁ በእኔ ውስጥ you are here so that you can fellowship እግዚአብሔርን ስም መጥራት እንድትችሉ የጌታ መንፈስ በእናንተ ውስጥ አለ ሊመራን በእኛ ውስጥ አለ አሜን የሚሰው አለ ወይ በእግዚአብሔር መንፈስ የሚመሩ አለ እነዚያ የእግዚአብሔር ልጆች ናቸው አሜን 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 ጋይድ ሊያደርገን የጌታ መንፈስ በእኛ ውስጥ አለ እግዚአብሔር ፕሬዘንስ በእኛ ውስጥ አለ ከፍርሃታችን ነፃ ሊያወጣን የእግዚአብሔር መንፈስ በእኛ ውስጥ አለ እዛው ምዕራፍ 8 ከ4 እስከ 17 ነው የኑሉ ምነግራችሁ ነገር ከፍርሃታችሁ ዴሊቨር ሊያረጋችሁ እንደገና የፍርሃት ባሪያ የሚያደርጋችሁ መንፈስ ሳይሆናል ሃሌሉያ you have the holy spirit in you የእግዚአብሔር ፕሬዘንስ በእናንተ ውስጥ አለ ምን አይነት መንፈስ የፍርሃት ባሪያ እንዳትሆኑ የሚያደርጋችሁ በፍርሃት እንዳትታሰሩ የሚያረጋችሁ ዓለም በፍርሃት የተወጠረች ናት ዓለም በፍርሃት የተያዘች ናት ፍርሃት የዓለም ገዢ ነው you know that ዓለምን እየገዛ ያለው ፍርሃት ነው ጦርነትን እየቀሰቀሰ ያለው ፍርሃት ነው I'm telling you they are fighting because they fear የሚዋጉ ሁሉ ፍርሃት ነው አንዱ ቀድሞ ሳያጠፋኝ ቀድሜ ላጥፋው ነው ፍርሃት እኮ ነው ያ ነገር አለ ፍርሃት ነው እየገዛ ያለው በዓለም ላይ ነገር ግን የፍርሃት ባሪያ እንዳትሆኑ አለ የእግዚአብሔር መንፈስ በእናንተ ውስጥ አለ in the mighty name of Jesus የፍርሃት መንፈስ በጌታ በኢየሱስ ስም ከኛ ላይ ተመታ ነው እስቲ እኔ በሉ እስቲ የፍርሃት ባሪያ አይደለሁም የእግዚአብሔር መንፈስ በእኔ ውስጥ አለ ሃሌሉያ አሜን አሜን he is in you ምን ሊያደርጋችሁ ካላችሁ ልጅነታችሁን ሊመሰክር የእግዚአብሔር ልጅ የመሆናችሁ ዊትነስ ሆኖ መንፈስ ቅዱስ በእናንተ ውስጥ አለ የእግዚአብሔር ልጅ መሆናችንን አለ ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክራል ምን ማለት ነው መንፈስ ቅዱስ ሁሉ ጊዜ ይነግራችኋል if you give him attention ከሰማችሁት አንተ እኮ የእግዚአብሔር ልጅ ነህ ይላል you are a child of God እግዚአብሔር እኮ ይወድሃል እግዚአብሔር እኮ ይፈልጋል praise God ዓላማው ባንተ ላይ እኮ መልካም ነው ይላል ደስ ያሰኛል ሐዘንህን በደስታ ይቀይርልሃል ለቅሶሽን እንደገና ማበስ ይጀምራል why የእግዚአብሔር የልጅነት መንፈስ በውስጥሽ መንቀስቀስ ይጀምራል you receive the revelation ይሄንን መገለጥ ላካፈላችሁ ፈልጋለሁ ለምን ትጸኑ ዘንድ የእግዚአብሔር መንፈስ በእኛ ውስጥ አለ አሜን አሜን የክብሩ ተካፋዮች እንድንሆን ወይም ደግሞ የክብሩ ተካፋዮች ሊያደርገን መንፈስ ቅዱስ በእኛ ውስጥ አለ
የክብሩ ተካፋዮች እንሆን ዘንድ ይላል እዛው ጋር የክብሩ ተካፋዮች እንሆን ዘንድ praise God አሜን እዛው ላይ ቀጥሎ የእግዚአብሔር ወራሾች እንሆን ዘንድ ይላል ይሄ ተካፈልነው መንፈስ የእግዚአብሔር ክብር ተካፋይ የሚያደርግ የእግዚአብሔር ወራሽ የሚያደርግ praise God አሜን እግዚአብሔር በሽታ የለበትም በሽታ አትወርሱም ከእግዚአብሔር እግዚአብሔር ድሃ አይደለም ድነትን አትወርሱም እግዚአብሔር ጋር ጨለማ የለም ጨለማን አንወርስም እግዚአብሔር ጋር እርግማን የለም እርግማን አንወርስም praise God እግዚአብሔር ብርሃን ነው አሜን የሚል ሰው አለ receive the revelation ይሄ ኮንሺየስነስ መገለጥ ነው እግዚአብሔር በእኔ ውስጥ አለ I have the Holy Spirit in me in the name of Jesus አሜን ሰዎች ሐኪም ጋር ሄደው ሰውነቱ ውስጥ እንዲህ አይነት ነገር አለ ሲባሉ ወዲያው ነው የሚቀበሉት ወዲያው ነው ውስጣቸው የሚያስገቡት ወዲያው ነው እሺ የሚሉት ወዲያው ሃሌሉያ ወዲያው አለብኝ በቃ አለብኝ ብሏል አለብኝ ይላል አለብሽ ብሏል አለብኝ አሁን አንገ ያልኳችሁ ነው መንፈስ ቅዱስ አለባችሁ ያልኩ ነው praise God አሜን የእግዚአብሔር ቃል መንፈስ ቅዱስ አለብሽ ይላል ሕይወት የሚሰጥ የፍርሃት ባሪያ እንዳትሆኚ የሚያደርግ የእግዚአብሔር ክብር ወራሽ የሚያደርግሽ አሜን አሜን የክብሩ ተካፋይ የሚያደርግ የሚመራ የሚያግዝ መንፈስ ቅዱስ አለብሽ praise he is in you in the mighty name of Jesus ይሄ ታዲያ አያችሁ በሲቲ ስካን ስለማይታይ በአልትራሳውንድ ስለማይታይ ምን ይፈልጋል መገለጥ you have to receive the revelation because ultrasound የለውማ የትኛው አልትራሳውንድ መጥቶ እዚህ ጋር እግዚአብሔር አንተ ጋር አለ ቀይ ነው እግዚአብሔር አይልህም you need the revelation in the name of Jesus ይሄን መገለጥ ላካፍላችሁ ላያችሁ ናፍቃል ምክንያቱ ሲሉ ትጸኑ ዘንድ ምን ማለት ነው አንድ ቀን የሆነ ሰው የባድ ኒውስ የሆነ የኤክስሬይ ውጤት ይዞ መጥቶ ሲሰጣችሁ አለ ትጸኑ ዘንድ in the name of Jesus I refuse to lose ዘንድ የህይወት መከራ የጠላት ድግስ የጠላት ፖስታ ወደ ቤታችሁ ሲመጣ ይሄ የኛ ቤት አይደለም ይሄ ወደ እኔ ቤት አልተላከም ትሉ ዘንድ in the name of Jesus wrong no ይሄ አድራሻው ትክክል አይደለም in the mighty name of Jesus ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ናፍቃለሁ this is the revelation finally 5 minutes praise God የክርስቶስ ኢየሱስ ክርስቶስ በእናንተ እንዳለ መንፈስ ቅዱስ ብቻ አይደለም Christ in you ክርስቶስ በውስጣችሁ እንዳለ ይበራላችሁ ዘንድ ሃሌሉያ ክርስቶስ በእናንተ ውስጥ እንዳለ መጽሐፍ ቅዱስ እንደዛ ነው የሚለው እዛው ሮሜ 8:10 ላይ you see እስከምመጣ ብሎ እኮ የገለጠላቸው ነው ሲመጣማ እንደሚነግራቸው ጌታ ነው የሚያውቀው ሮሜ ሰዎች praise God ሮሜ 8:10 ነገር ግን ክርስቶስ በውስጣችሁ ካላል praise God አሜን አሜን ማን በውስጣችሁ ካለ ክርስቶስ ለምንድን ነው ክርስቶስ በውስጤ ያለው ካላችሁ የበላይ ሊያረጋችሁ ነው በሁኔታችሁ ላይ ገዥ እንድትሆኑ he is in you አሜን አሜን ድል ሊሰጣችሁ ክርስቶስ በእናንተ ውስጥ አለ አንደኛ ዮሐንስ 4:4 እንደዚህ ይላል ልጆቼ ሆይ እናንተ ከእግዚአብሔር ናችሁ እነርሱንም አሸንፋችኋል አሜን አሜን ምክንያቱም በእናንተ ውስጥ ያለው አለ በዓለም ካለው ይበልጣል Christ in you ለምን to put you over በሁኔታችሁ ላይ የበላይ ሊያረጋችሁ እግዚአብሔር ክርስቶስ ኢየሱስ በእኛ ውስጥ አለ ይሄ ምንድነው መገለጥ ነው receive the revelation in the mighty name of Jesus ይሄ አያችሁ መገለጡ ራሱ ኤክሳይትመንቱ ራሱ እየጨመረ የሚሄደው መገለጡ እየጨመረ ሲሄድ ነው more really የሆነልን ሲሄድ ነው the excitement እየጨመረ ይመጣል it's like አንዳንድ ጊዜ በባንክ ውስጥ ያላችሁ ገንዘብ you know ብዙ ገንዘብ ባንክ ውስጥ ቢኖራችሁ የገንዘባችሁ መኖር ኤክሳይትመንት በደንብ የሚመጣው ገንዘባችሁን ማጣጣም ስትጀምሩ ነው when you start to enjoy your money ለካ አለኝ ትላላችሁ praise God ቁጭ ብሎ ገንዘባችሁ በጠቅላላ ባንክ ውስጥ ቁጭ ብሎ ለሰው አትናገሩ ለራሳችሁም አትናገሩ
ማንም አይሰማ ሸሚዛችሁ አይቀየር ያቺ ኮካና ዳቦ ነው የምትበሉት then you don't there is no excitement የገንዘባችሁ የመኖር ኤክሳይትመንት ራሱ የለም ፊር ነው በውስጣችሁ ያለ ሁሉ ጊዜ ሰው እንዳይሰማ ነው የምትሉት ሰው ብቻ እንዳይሰማ ይሄን ነገር ኤክሳይትመንት የሚጀምረው 100 ብር ድሮ አርጋችሁ አስክሬም መላስ ጀምሮ praise God hallelujah let me test my money ማለት አለባት እስቲ ብር ልቅመሰው ምን ይላል አንዳንድ ሰው ብሩን ቀምሶት አያውቅም በፍጹም ቀምሶት አያውቅም በፍጹም ያከብረዋል never test his money መቀመስ አለበት praise God then excitement ይመጣል አያችሁ መገለጥ እንደዛ ነው በውስጣችሁ ያለ መገለጥ ማኒፌስት ማድረግ ሲጀምሩ ነው ኤክሳይትድ መሆን የሚጀምሩ but it's in you አለኮ በመንፈሳዊ ዓለም እኮ ዲፖዚት ሆኖላችሁ መንፈስ ቅዱስ በእናንተ ውስጥ አለ ክርስቶስ በእናንተ ውስጥ አለ ያንን ብርሃን ወስዳችሁ አው መቅመስ አለባችሁ ያንን መቅመስ አለባችሁ in the name of Jesus በህይወታችሁ ላይ ሲያፈራ ማየት አለባችሁ ይሄንን ብርሃን ነው ላካፍላችሁ ምፈልገው ይላል ይሄን መገለጥ ላካፍላችሁ ፈልጋለሁ because የተቀመጠላችሁ ዲፖዚት የተደረገላችሁ ነገር አለ but you are not excited you are not enjoying it ለምን ብርሃኑ ስለሌላችሁ መገለጡ የላችሁ I'm telling you ብዙ ሰዎች ቢበሉት የማይጨርሱት ገንዘብ አካውንታቸው ውስጥ ተቀምጦ የሞቱ ሰዎች አሉ ቢበሉት ኖሮ ራሱ አይጨርሱትም ነበር ግን ደግነቱ አልበሉትም they suffered in the presence በዛ ሁሉ presence ውስጥ ብዙ ጊዜ እንደዚህ አይነት ቤተሰብ ያላቸው ልጆቻቸው ደሃ ነው የሚሆኑት because አይተው የገንዘብን ጣም ቀምሶ ስለማያውቁ ልክ አባቴው ሲሞት ነው የሚጀምረው መቅመስ ያኔ is too old arjital already ሲቀምስ አያስችለውም he will finish the money ብዙ ጊዜ እንደዚህ አይነት ቤተሰብ ውስጥ ያደጉ ልጆች ተመልሶ ደሃ ነው የሚሆኑት will be poor ቴስቱን አያውቁትም ሁሉ ነገር አዲስ ነው በ45 አመቱ መቅመስ ከጀመረ ገንዘብ ተስፋ አይኖርም ይሄ ልጅ በፍጹም ተስፋ አይኖርም ሌት ይሆናል መጨረሻ ላይ ልብ ሲገዛ 78 አመት ሆኖታል then is poor የመንፈሳዊ መገለጥ እንደዚህ ነው it's there ዲፖዚት ተደርጎላችኋል in the mighty name of Jesus he want to put you over በእናንተ ውስጥ ያለው አለ በዓለም ካለው ይበልጣል ዜና ውስጥ ከምትሰሙት በእናንተ ውስጥ ያለው ይበልጣል ስራ ቦታ ላይ ከምታዩት በእናንተ ውስጥ ያለው ይበልጣል ሐኪም ከነገራችሁ በእናንተ ውስጥ ያለው ይበልጣል ኧረ ሃሌሉያ እያስፈራችሁ ካለው ነገር በእናንተ ውስጥ ያለው ይበልጣል በእናንተ ውስጥ ያለው ይበልጣል ይሄ መገለጥ መያዝ አለባችሁ በውስጣችሁ praise God መገለጡ ወደ ውስጣችሁ ሲመጣ ያ መገለጥ ማኒፌስት ማድረግ ይጀምራል ራሱ መግለጥ ይጀምራል in the name of Jesus በጌታ በኢየሱስ ስም ይሄን ብርሃን ዛሬ ተካፈሉ በጌታ በኢየሱስ ስም በጨለማ አትቀጥሉ አሜን አሜን ብርሃኑን መካፈላ this is light ሃሌሉያ በእኔ ውስጥ ያለው ማለት አለ በዓለም ካለው ይበልጣል ከዓለም ካለው ድህነት በእኔ ውስጥ ያለው ብልጽግና ይበልጣል በዓለም ካለው በሽታ በእኔ ውስጥ ያለው ፈውስ ይበልጣል በዓለም ካለው እርግማን በእኔ ውስጥ ያለው በረከት ይበልጣል አሜን 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 በዓለም ካለው ጨለማ በእኔ ውስጥ ያለው ብርሃን ይበልጣል there is light in the name of Jesus ብርሃን በውስጥ ያለ አሜን አሜን ራናድ ቦንኬን እየሰማው ነበርና ሰሞኑን ሲናገር እንደዚህ አለ አንድ ጊዜ ሙዚቃ መሳሪያ ፒያኖ ተበላሸብንና አለ ከሙዚቀኛዬ ጋር ልንገዛ ሄድና አለ ፒያኖ ከዛ ፒያኖን እየገዛን ዞር ብዬ ሳይ አለ የሚሸጥልን የፒያኖ ቤቱ ባለቤት የሙዚቃ ቤቱ ባለቤት መጣና አየኝና እሳት ያለው አይነ ውስጥ አለኝ I see fire እሳት ነው ማየው አይነ ውስጥ አለኝ ምን ማልኩትም አለ በጣም ቸኩዬ ስለነበረ ፒያኖን ገዝቼ ሄድኩ አለ ከዛ ሩሜ ከገባው በኋላ ጌታ ሆይ ይሄ ሰው ምንድነው ፋየር አያለው የሚለኝ ስለዋለ መንፈስ ቅዱስ እንደዚህ ያለኝ አለ ክርስቶስ እኮ ባንተ ውስጥ አለ አለኝ Christ is in you አንዳንዴ ንፋስ መቀበል ሲፈልግ በመስኮት ያያል አለኝ አለ ያ አይነ ነው አለኝ አለ praise God አሜን አሜን አንተ በመስኮት ቆመ እንደምታየው ክርስቶስ አንዳንዴ ወጥቷል በመስኮት ሲያያለ ባንተ አይን ውስጥ ነው የሚያየው አለ in the mighty name of Jesus የትኛውም የጨለማ ስልጣን የትኛውም የዚህ ዓለም ግዛት ሊያሸንፈው የማይችል
in the name of Jesus አሜን አሜን ኃይል በእናንተ ውስጥ አለ the greater one is in you the greater one ነው የሚለው መጽሐፍ ታላቅ የሆነው the greater one ከየትኛውም የዓለም መንግስታት ታላቅ የሆነው he is in you ባንቺ ውስጥ አለ ኧረ ሃሌሉያ እስቲ ተናገሩ ክርስቶስ በሉ እስቲ በእኔ ውስጥ አለ በዓለም ካለው በሉ እስቲ በእኔ ውስጥ ያለው ይበልጣል እስቲ አይሰማም በዓለም ካለው በሉ እስቲ ጨለማ በሽታ ድህነት እርግማን ሞት ኃጢአት ይልቅ በእኔ ውስጥ ያለው ክርስቶስ ይበልጣል እስቲ ያመነ ሰው ክብር ያምጣ ለጌታ በደም ሃሌሉያ እንነሳ በጌታ ፊት የጌታ መንፈስ እዚህ አለ thank you holy spirit oh yes ካላዲያኖ ማሶ ፕሮሎቬኒ oh መንፈስ ቅዱስ እዚህ አለ የጌታ መንፈስ in the mighty name of Jesus in the mighty name of Jesus ትጸኑ ዘንድ መንፈሳዊ ስጦታን ላካፍላችሁ መገለጥን ላካፍላችሁ እናፍቃለሁ yes 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 you are blessed Christ in you the hope of glory አለ የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ አለ in the mighty name of Jesus በአይንሽ ያያል በእጅሽ ይሰራል በእግርሽ ይራመዳል በአፍሽ ሆኖ ይናገራል in the mighty name of Jesus ባንተ ውስጥ ያለው ክርስቶስ ሊከስር አይችልም በሽተኛ መሆን አይችልም የተረገመ መሆን አይችልም it's not possible በጠላቱ ሊበለጥ አይችልም በአጋንንት ሊበለጥ አይችልም Christ in you the hope of glory የክብር ተስፋ የሆነው ክርስቶስ ባንተ ውስጥ አለ ባንቺ ውስጥ አለ የኔ እህት open up your eyes in the name of Jesus ዛሬ ልባችሁ አይኖች ይከፈቱ ከላዲያና ማሳንቶ ፕራዲያ ጄባጋዶሶ ፕሮሎቬኔሜ oh yes መንፈስ ቅዱስ ሼካዲያና ማንቶ ፕራዲያ ሌቫጋዶኖ ሞሶንቶ ፕራዲያና ማያ የእግዚአብሔር መንፈስ he is here አለ አዋጁን አውጁ እኔ የተባረኩ ሰው ነኝ የእግዚአብሔር በረከት በኔ ላይ አለ የእግዚአብሔር በረከት በኔ ውስጥ አለ መንፈስ ቅዱስ በኔ ውስጥ አለ in the mighty name of Jesus levadiano massa paradicado jegabarra la panamaye le pradiano manto prolovenia I cancel every bad news ማለት አለባችሁ every bad report I refuse በዚህ ዓለም እኔን የሚያሸንፈኝ ነገር የለም በዚህ ዓለም የሚሸነፍለት እጄን የምሰጥለት ነገር የለም አንገቴን የማቀረቅርለት ነገር የለም አጎንብሼ የሚሄድለት ነገር የለም ሸሽቼው የምሮጥለት ነገር የለም ብርቱ የሆነው በኔ ውስጥ አለ the greater one is in me in the name of Jesus በዓለም ካለው ጨለማ በኔ ውስጥ ያለው ብርሃን ይበልጣል oh yes ካላቬና ማንቶ ፕራዲያ ጸልዩ እስቲ በልሳኖቻችሁ ጸልዩ ለሁኔታችሁ እየተናገራችሁ ለሰርከምስታንሳችሁ እየተናገራችሁ ለሁኔታችሁ እየተናገራችሁ yes he is here alle he is in you in the mighty name of Jesus palavena manto pradia jebagadoso pralavene lebabagadoso onto pradia oh yes ጸልዩ በልሳኖቻችሁ ጃችሁን በልባችሁ ላይ አርጉና give me the revelation በሉት I want to know you more በውስጤ እንዳለ እንደገና ላቅ ፈልጋለሁ receive that light lebagado santo pradianoma jegadianoma soprolovene oh yes መንፈስ ቅዱስ አለ ካላቬና ማንቶ ፕራዲና ሞሶ ፕሮሎቬዲያ jebagado saprolavene me oh jikalavene megele borala bala dia lebagado sonto pradigano moso pralavene Jesus yesemo tulubela yes yamigeza bemdir hone
ከስሞች ሁሉ በላይ የስ አዋጅ 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 የሚገዛ በምድር ሆነ በሰማይ ስምህን ነፍሴ ትወደዋለች አንተን ብቻ አንተን ትላለች ድምፃችሁ ይሰማ ስምህን ነፍሴ yes 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 ካላፌና ማንቶ ፕራቲካ ነው ማሳፋራ ላባዲያ አንተን ብቻ አንተን ትላለች ስሙ ኢየሱስ ከስሞች ሁሉ በላይ Yes. ሁሉን የሚገዛ በምድር ሆነ በሰማይ ስሙ ይጠራ ስሙ ይጠራ ስሙ Come on. ኢየሱስ ከስሞች ሁሉ በላይ ሁሉን የሚገዛ በምድር ሆነ በሰማይ ሃሌሉያ ስምህን ነፍሴ ትወደዋለች አንተን ብቻ አንተን ትላለች ስምህን ነፍሴ አንተን ብቻ አንተን ትላለች ኢየሱስ ልቤ አንተን አለ አጠገቤ ሆነህ ትናፍቀኛለህ ኢየሱስ ልቤ አንተን አለ አጠገቤ ሆነህ ትናፍቀኛለህ ውድ ኢየሱስ ልቤ አንተን አለ አጠገቤ ሆነህ ትናፍቀኛለህ ካላፌና ማንቶ ፕራቲካ ነው ማሶ ፕራዲያ ሺባ ካላቫንቶ ፕራላቬኔ ሜጌሌ ቦራላ ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል እሱ ይድናል ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል ካላፌና ማንቶ ፕራቲካ ዶሳ የጌታ ፓራቬና ስም የሚጠራ ሺካላቫንቶ ፕራዲያ ከሞት ይድናል ጻድቅ ወደ እሱ ሮጦ Yes, yes. ከፍ ከፍ ይላል ካላፌና ማንቶ ፕራዲያ የጌታ ስም የሚጠራ እሱ ይድናል ጻድቅ ወደ እሱ ሮጦ Receive. ከፍ ከፍ ይላል እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ የጌታ ይበሉ። ስም ዛሬ ብርሃናችሁ የሚጠራ ተካፈሉ። ከሞት ይድናል ተካፈሉ ብርሃን፣ የፈውስን ብርሃን፣ ጻድቅ የበረከትን ወደ ብርሃን፣ እሱ ሮጦ የነጻነትን ብርሃን፣ ከፍ ከፍ የዕረፍታችሁን ብርሃን Receive that light. ኢየሱስን የሚጠራ Receive that light. ከሞት ኬላዲያኖ ማሳፋራ ዲጋኖ ይድናል ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል የጌታ ስም የሚጠራ እሱ Receive that light in the name of ይድናል Jesus. ጻድቅ ወደ እሱ ሮጦ
ጌታ ስም የሚጠራ እሱ ይድናል። ጻድቅ ወደ እሱ ሮጦ ሌጋዲያኖ ማሳታ በጌታ በኢየሱስ ስም ብርሃናቸውን ተካፈሉ። የነጻነታችሁ ብርሃን በጌታ በኢየሱስ ስም በልባችሁ ላይ ይብራ። የፈውሳችሁ ብርሃን በልባችሁ ላይ ይብራ። የእግዚአብሔር በረከት ብርሃን በልባችሁ ላይ ይብራ። የብልጽግናችሁ በረከት በኢየሱስ ስም በልባችሁ ላይ ይብራ። In the mighty name of Jesus. In the mighty name of Jesus. በጌታ በኢየሱስ ስም እጃችሁን በልባችሁ ላይ አድርጉ። In the mighty name of Jesus, receive the light. Receive light. Kela barala panamas. Levadiano manto pradicalo. Shigala barala. አለምደው ስጠራው ኢየሱስ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ። ስጠራው receive light in the name of Jesus. In the mighty name of Jesus. Shikalavana manto pradigalo barika. Shipagadando pradia. Lepra ados sacando palavena manto pralavena. ብርሃን ሊሰጥ ጌታ መንፈስ እዚያ አንተን ብቻ ትላለች። ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ፣ ለስሙ ይሰግዳሉ። ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ፣ ለስሙ receive light, receive light, receive light.
የጌታ የእግዚአብሔር መንፈስ እዚህ አለ። ብርሃንን ሊያካፍል መንፈስ ቅዱስ በዚህ አለ። ፈጽሞ ወደ ኋላ መመለስ እንደማትችሉ አድርጎ ፈጽሞ ለጠላቶቻችሁ እጅ መስጠት እንዳትችሉ አድርጎ ብርሃንን ሊያካፍላችሁ ገኒ ነይ pray for you ጂካዲያ ላቫራላ ላቫራላዲያስ ጂካላዲያ ነው ሶፎሩሎ ስምን ጠራሁት yes palavana maraladia ጸልይ በልሳኖቻችሁ 1 minute pray 1 minute ብቻ የጌታ እግዚአብሔር መንፈስ በዚህ አለ ይካላባራላ በስም ውስጥ ኃይል አለ በስም ውስጥ ሞገስ በስም ውስጥ ድል አለ ሌፕራዲያኖ ማሳባ በስም ውስጥ ፈውስ በስም ውስጥ ኃይል አለ በስም ውስጥ ሞገስ በስም ውስጥ ድል አለ በስም ውስጥ መንፈስ በስም ውስጥ ኃይል አለ በስም ውስጥ ሞገስ በስም ውስጥ ድል አለ በስም ውስጥ መንፈስ ኢየሱስ ኢየሱስ እግዚአብሔር አምላክ ከፍ ያደረገው ስም አለ ኢየሱስ ኢየሱስ ስም አለ ኢየሱስ ኢየሱስ የዲያብሎስን ቀንበር ሰባሪ ስም አለ ኢየሱስ ኢየሱስ ስም አለ የጸና ግንብ ነው ስም የጻድቅ መሸሻ ከዚያ ዓለም ግርግር መሸሸጊያ ዋሻ ከሕመም ድካም በላይ የምፈወስበት ኢየሱስ ያንተ ስም መድኃኒት አለበት ሃሌሉያ ኢየሱስ ኢየሱስ እግዚአብሔር አምላክ ከፍ ያደረገው ስም አለ ኢየሱስ ኢየሱስ በጨለማው ላይ ብርሃን አብሪ ስም አለ ኢየሱስ ኢየሱስ የዲያብሎስን ቀንበር ሰባሪ ስም አለ ኢየሱስ ኢየሱስ ስም አለ በስም ውስጥ ኃይል አለ በስም ውስጥ ሞገስ በስም ውስጥ ድል አለ በስም ውስጥ ኦ ሃሌሉያ በስም ውስጥ ኃይል አለ በስም
የጸና ግንብ ነው ስምህ የጻድቅ መሸሻ ከዚህ ዓለም ግርግር መሸሸጊያ ዋሻ Thank you, Holy Spirit. ከድካም Thank you, Jesus. ኢየሱስ ያንተ ስም መድኃኒት አለበት። አባቶ እናመሰግንሃለን። በጌታ በኢየሱስ ስም በሕይወታችሁ ላይ እናገራለሁ። in the name of Jesus በጌታ በኢየሱስ ስም ብርሃን ተካፈሉ። የፈውሳችሁም ብርሃን ተካፈሉ። የነጻነታችሁም ብርሃን በጌታ በኢየሱስ ስም ተካፈሉ። የበረከታችሁም ብርሃን በጌታ በኢየሱስ ስም ተካፈሉ። የብልጽግናችሁም ብርሃን በጌታ በኢየሱስ ስም ተካፈሉ። የትኛውም ሲክነስ፣ የትኛውም በሽታ፣ የትኛውም ህመም በቤታችሁ ላይ፣ በሰውነታችሁ ላይ፣ በቤተሰቦቻችሁ ላይ የተቀመጠ በጌታ በኢየሱስ ክርስቶስ ስም አሁን ተነሳ። ከራስ ፀጉራችሁ እስከ እግር ጥፍራችሁ ድረስ በጌታ በኢየሱስ ስም ፈውስን ተካፈሉ። ኤኒቲንግ በደማችሁ ውስጥ አለ የተባለ በጌታ በኢየሱስ ስም ያንን ደም ዛሬ አጸዳ ነው። በነርቫችሁ ውስጥ አለ የተባለ በኢየሱስ ስም ያ ነርቭ አሁን ጸዳ። በአጥንት ውስጥ አለ የተባለ በጌታ በኢየሱስ ስም አጥንታችሁ ዛሬ ተፈወሰ። በየትኛውም የሰውነታችሁ ኦርጋን ላይ ተቀምጧል የተባለ በጌታ በኢየሱስ ስም አሁን ያ ኦርጋን ጸዳ። የትኛውም የሰውነታችሁ ፓርትና ብልት በኢየሱስ ስም ጸዳ። in the name of Jesus every part of your body የትኛውም አካላችሁ በጌታ በኢየሱስ ክርስቶስ ስም ዛሬ ተፈወሰ። in the mighty name of Jesus የሞት ቀጠሮ በጌታ በኢየሱስ ስም ተቀለበሰ። የትኛውም ሕይወታችሁን የተገዳደረ ያለ ጨለማ ዛሬ ብርሃን ተካፈሉ፣ ብርሃን ተካፈሉ። receive light in the name of Jesus ከዚህ ምሽት ጀምሮ በጌታ በኢየሱስ ስም የብልጽግናው ብርሃን በራላችሁ፣ የከፍታው ብርሃን በራላችሁ፣ የአሸናፊነታችሁ ብርሃን በራላችሁ፣ የድል ሰው የመሆን ብርሃናችሁ በራላችሁ። በጌታ በኢየሱስ ክርስቶስ ስም ይኸው ዛሬ አወጀ። ከኔ ጋር ተናገሩ። በዓለም ካለው በሉስቴ ጨለማ፣ እርግማን፣ ሞት፣ ኃጢአት፣ ድህነት በእኔ ውስጥ ያለው ክርስቶስ ይበልጣል። በጌታ በኢየሱስ ስም የእግዚአብሔር ቃል መጥቶልኛል። ዛሬ ይህንን ብርሃን ተካፍያለሁ። በጌታ በኢየሱስ ስም የተባረኩ ነኝ፣ የተቀደስኩ ነኝ፣ ጻድቅ ነኝ፣ ባለጸጋ ነኝ፣ ጤናማ ነኝ። በጌታ በኢየሱስ ስም የኔ ሕይወት፣ የኔ ቤት፣ ስራዬ፣ አገልግሎቴ፣ ልጆቼ፣ ትዳሬ የኔ የሆነ ሁሉ የተባረከ ነው። በጌታ በኢየሱስ ስም የቃሉን ብርሃን ተካፍያለሁ፣ ተቀብየዋለሁ፣ አምኜዋለሁ፣ ይሰራልኛል። ሃሌሉያ! ያመነ ሰው እስቲ ለእግዚአብሔር ክብር ይስጥ በደም። ኦ የስ ፕሬዝ ጋድ። ተቀመጡ ባላችሁበት።